ሁሌ አመስግኑት ስለ አይናችሁ አመስግኑት ሁሌ ማማረር ነኝኝኝኝኝ ነው ምንለው ሁሌ ስለምናማረር ሁሌ ሐዘን ነው ሁሌ ቤታችን ሐዘን ኑሯችን ሐዘን ለአይናችሁ አመስግኑት ለምትተነፍሱት ትንፋሽ አመስግኑት ለግራችሁ እግዚአብሔርን አመስግኑት ለእጃችሁ አመስግኑት ሁሌ ኝኝኝኝኝ ደስ የማይል ህይወት በዚህ ዓለም ያላመሰገነ እንዴት ያመስጋኞች ከተማ ይገባል አንዴ እንኳን ስለምትተነፍሱት ኦክሲጅን አመስገናችሁ ታቃላችሁ ኮቪድን አስታውሱስ ኦክሲጅን ስንት ነው የተሸጠው ሰዎች በህይወትና በሞት መካከል ሆነው ለሚሏት ትንፋሽ ስንት ነው የከፈሉት በነፃ ሰጥቷችሁ እየተነፈሳችሁ ናችሁ ለግራችሁ ቆጣሪ አልገጠመ ለአይናችሁ አልገጠመ ለጆሮአችሁ አልገጠመ ለአፍንጫችሁ አልገጠመ በነፃ ሰጥቷችሁ እንኳን አመሰግንሃለሁ የሚል ቃል እንኳን አፋችን አይወጣው ሁሌ ማማረር በጣም ያሳዝናል እስትንፋስ ያለው ሁሉ ማንን ያመስግን እግዚአብሔርን ያመስግን ይላልና እችን ልጠቅልለው ጧት ተነስታችሁ መስታወት ስታዩ እህቶቻችን አይናችሁን ስትመለከቱ ሶስት ነገር ታያላችሁ በቀላሉ አንደኛ ውስጥ ያለችው ጥቁሯን ታያላችሁ አይደለ ብሌኑን ታያላችሁ ከዛስ ነጩን ታያላችሁ ቢያንስ ይሄን ስታዩ አንድ ነገር ትዝ ይበላችሁ ስለመስታወት ሳነሳ አንዲት ነገር ትዝ አለኝ እስቲ ልጨምርላችሁ አንዲት ጨቅጫቃ ሴት ነበረች ይባላል ወንዶችም አሉ ይቅርታ እህቶቻችን እና ባሏን ተጠረጥረዋለች እሱ ግን ታማኝ ሰው ነው እሱ ነግዶ ከተማ ደርሶ ሲመጣ በጭቅጭቅ ነው የምትቀበለው ልቧ ይጠራጠራል እንደው ባለቤቴ እንዳትጠራጠረኝ ስጦታ ልግዛላት ብሎ ቀጠር ያለች ሴት ናት አይታም ማታቀውን የፊት መስታወት ገዝቶላት ቤት ይሄዳል እና በጋዜጣ አሽጎ ነው ሄደው ከዛ እንደ ጊፍት እንደ ስጦታ ይሰጣታል ምንድነው ዛሬ ያመጣው ብላ እየተነጫነጨች ጋዜጣውን ስትከፍት ውስጥ ያለ ምን መስታወት ነው የፊት መስታወት ነውና ፊቷን አየችው በመኗ መስታወቱ እና በጣም ተበሳጨች ድሮ ውጪ ሲል ዝም አልኩት ዛሬ ደግሞ ብሎ በድፍረት ቤት ድረስ ይዟት ይመጣል ያየችው ግን የማንን ፊት ነው በኋላ አየችና ደጋግማ አየችና እጫለች ለዚህችስ የጨረጨሰች አሮጊት አልቀናም አለች የራሷን ፊት ነው ግን ያየችው አቤቱ ልብና ልቡናን ዕውቀትንም ስጠን ቅዳሴ ላይ ሁሌ ሲሰሙት ደስ ይላል አቤቱ ልብና ልቡናን ዕውቀትንም ስጠን ይሄ ማለት ምንድነው ልብ በጥቁሩ ልቡና በብሌኑ አይምሮ በብርሃኑ ይመሰላል ልብና አለው ልቡና አለው ምን አለው ነጩ አይምሮ ዕውቀት አለው ስለዚህ የአይን ሶስቱን ክፍሎች ሊቃውንት አባቶቻችን መተርጉማን በልብ በልቡናና በአይምሮ መስለውታል እና ይሄ አይን የተሰጠሽ ዝም ብሎ እንዲንቀዋለል አይደለም በመዝሙር 24 ቁጥር 15 ላይ እስቲ አብረን በለው አይኖቼ በሉ እስቲ ሁሉ ጊዜ ወደ እግዚአብሔር ናቸው የኛ አይኖች አይመስለኝም ሁሉ ጊዜ ወዴት ነው ያዩ ያሉት ኢዮብ 35:5 ላይ አይኖችን ወደ ሰማይ አቅንተህ ካንተም ከፍ ያሉትን ደመናትን ተመልከት ይላል ይሄን አይን ሰጥቶ አንድ እንኳን ሰው ቀና ብሎ አሁን እዛ ጋር መታየቱ ምንድነው እዛ ጋር ቀና ብላችሁ ተስተውልኩ እስቲ ምን አለ እዛ ያብራ ነገር የለም ቀና በልስቲ ያዙ አንገትን አሰራው መጽሐፉ እኮ ነው አይነን ወደ ለቀና አርገ ተመልከት ሁሌ ሰው እንዴት መሬት እያየ ይሞታል ያ ትልቁ ፕላኔት ነው መሽተሪ የሚባለው ጁፒተር የሚሉት ነው መልከቱ እዛ ላይ ያለው መሬትን 1400 ጊዜ የሚበልጥ ነው ቀላል አይምሰል አይነን ቀና አድርገ ተመልከት ይላል እግዚአብሔር ስንት እግሮችን ሰጠን ፍጠኑ ለውሻው ለድመቱ ለፈረሱ ለበቅሎ ለአህያው ስንት ሰጠ በቃ ይሄ ምን ማለት ነው በአራት እግራቸው መሬት ያዩ እየተገረፉ በአራት እግራቸው ቀና ማለት አይችሉ ይችላል እንደ አህያ አንዳንዴው ብሎ መልሶ እንትን አይችልም ሰውስ እንደ ዘንግ መልምሎ እንደ ሸት ፍልፍሎ ቀና አድርጎ እኮ የፈጠረን እኮ ያንን ተመልከቱልኝ ነው እኮ ምድራዊና ሰማያዊ ናችሁ ሰማያዊ ርስት ይጠብቃችኋል
ጎብጣችሁ አትኑሩ ይላል። ሁሌ የጎበጠ ትውልድ ጎብጦ ነው የሚቀረው። ቀና ስትሉ ለቀና ነው። አይናችሁን ይሄን የፈጠረ ይውበት፣ መጻሕፍትን ተመልከቱበት። የኛ አይኖች አምላኬን ስጠብቅ አለ ዳዊት አይኖች የፈዘዙ ይላል መዝሙር 68 ቁጥር 3 ላይ። የኛ አይኖች የፈዘዙት በቲክቶክ ነው። የኛ አይኖች የፈዘዙት የጠቆሩት ጭምብስብስ ያሉት ፌስቡክ በማየት ሊሆን ይችላል። ዳዊት ግን አምላኬን ስጠብቅ አይኖቼ ፈዘዙ አለ። ምኖቼ ፈዘዙ? ምን አይነት የተባረከ አይን ነው! የክርስቶስን መከራ እያሰበ ፈሳሽን የሚያፈስ እንባን የሚያወጣ አይን የተባረከ ነው። ክርስቶስን የሚያይ አይን የተባረከ ነው። እውነተኛ መቅደስ ነው። እኛ እንደዚህ ስንል እግዚአብሔር ደግሞ አትረፍርፎ የሰጠንን ልንገራችሁ። ፈቃደኛ ናችሁ? 7 አይኖችን ሰጥቶናል። ስንት አይኖችን? ሁለቱም በአግባቡ በሰሩ ነው። በአንድ ድንጋይ ላይ 7 አይኖች አሉ። ዘካርያስ 3:9 ምን ማለቱ ነው? 7 አይንተ ልቡና አለን። 7 አይኖች አሉን። እኛ ባናይበት ቅዱሳን ግን አይተውበታል። ረቂቁን ዓለም አይተውበታል። አይንተ አልባብ የልቡና አይኖች፣ አይንተ አእምሮ የአእምሮ አይኖች፣ ወበነ አይንት ክሌቲው ሳጣውያት ህየንተ አይንት ስጋውያት አሐቲ አይነ ነፍስ ወሐቲ አይነ ልቡና። 7 አይኖችን ረቂቅ አይኖችን የሰጠ ማን ነው? እስቲ ባንድ ላይ እግዚአብሔር ነው። ይሄው በግዙፍ አይናችሁ እኔን እያያችሁ ነው፣ እኔም እያየዋችሁ ነው። ረቂቅ አይኖቻችን ቢከፈቱ አቤት ልናየው ምንችለው ነገር አስባችሁታል? ይሄንንም ሰጥቶናል እግዚአብሔር። አልነፈገንም። ቅዳሴ ላይ ምን ይላል? አቤቱ ለአይንተ ልቡናችን ውሳጣዊ ብርሃንን ስጥ ይላል ቅዳሴ እግዚእ ላይ። ለልቡናችን አይኖች ምንን ስጥ? ውሳጣዊ ብርሃንን ስጥ። አያችሁ ይሄ ግዙፉ ብርሃን ይሄ አሁን ይሄ ላይት ሪፍሌክት አድርጎ ነው አይኔ የሚያየው። ረቂቁን ዓለም ለማየት ደግሞ ረቂቅ ብርሃን ማን ይሰጠናል? እግዚአብሔር ይሰጠናል። እና እነ ሌዋታንን እነ ብሄሞትን እንኳን አዩ ቢባሉ ቅዱሳን እንኳን መላእክትንና ነፍስን ግዙፋኑ እንኳን በአይንተ ልቡና ነው። እግዚአብሔር ይህን አይናችንን ያብራልን። በዘኍልቍ 22:31 ላይ በለዓምን ተመልከቱት። በለዓም እስራኤልን ሊረግም ሄደ። መርገም ከባድ ነው፣ ምርቃትም ይሰራል የቃል ኃይል ስለሆነ። ሊረግም ሲሄድ መከልከል ስላለበት ይሄ ሰው የእግዚአብሔር መልአክ መጣ። ሰይፉን ይዞ አየችው። በለዓም ግን አላየው። አህያውን ይደበድባል በሰው አንደበት ጭምር። ለምን ትመታኛለህ እስክትለው ድረስ። እና ምን ይላል መጽሐፉ? እግዚአብሔርም የበለዓምን አይኖች ከፈተ ይላል። ምኖቹን ከፈተ? ረቂቅ አይኖች። የእግዚአብሔርን መልአክ በመንገድ ላይ ቆሞ የተመዘዘ ሰይፍ በእጁ ይዞ ነበር። ሰገደ፣ በግንባሩ ወደቀ ይላል። አያችሁ ይሄ አይን ሲከፈት ቅዱስ ገብርኤልን ማየት ይቻላል። እንደነ ሄኖክ ኡራኤልን ማየት ይቻላል። ሚካኤልን ማየት ይቻላል። ራጉኤልን ማየት ይቻላል። አሁን እንኳን ረቂቁን ግዙፉንም አላየንበትም ነው። እግዚአብሔር አይናችን ይክፈትልን። ሁለተኛ ነገሥት 6:17 አንድ ሁለት ጥቅስ ነግሬያችሁ ልጠቅልለው። በጣም ይገርማልና ኤልሳ ይሰማችሁ ነው። እዚህ ቁጭ ብሎ ብላችሁ አስቡት። በሀገሩ ኢየሩሳሌም ብትኖሩ ሶሪያ ድረስ የሚመከረውን ያውቃል፣ ያያል። ይሄ ማለት ከባድ ነው። ዜና ሰምታችኋል? ሰሞኑን ትልቅ ዜና ወጥቶ ነበር በመላው ዓለም። እንግዲህ ይሄን ሳምንት 2-3 ሳምንት ብዙ ሰው ይነጋገርበታል። ለምሳሌ አሜሪካ CIA ታውቃላችሁ አይደል? የደህንነቱ መስሪያ ቤት ከባዱ ምን አለ በቅርቡ ታቦተ ጽዮን ኢትዮጵያ ውስጥ መኖሯን አረጋግጠናል አለ። አሜሪካዎች ነው ያሉት። አሁን ነው ያሉት። ባለፈው ሳምንት አንድ ሳምንት ውስጥ በምን አወቅን ነው ያሉት? እኔ እነሱ ያሉትን ነው። እኔ ይሄን ማኑ አትመኑ ይራሳችሁ። ሪሞት ቪዊንግ የሚባል ነገር አለ። ሩቅ ማየት የሚችሉ ከባድ ነገር ነው አይደል? እነሱ አይተው ይላሉ። በመንፈሳዊ ዓለም ኤልሳ ኢየሩሳሌም ሆኖ ሶሪያ ያለውን ያውቃል። እስራኤል ሆኖ ያውቃል። ለያን ምክራቸውን ያንሾካሾኩትን እነሱን ተጠቅመን አሉ እንዳለች አውቀናል አሉ። እና አሁን ከዚህ በኋላ ምን እንደሚመጣ እኔ እንጃ። ካወቁ እኛ እናውቃለን ነው። እና ምንድነው ከዛ ይነግረዋልና የሶሪያው መሪ ማን ነው ምክራችን የሚያወጣው? ነብይ አለ። ወታደሮቹን ላከ። ከዛ ወታደሮቹን ሲልክ ብላቴናው ሲያይ የሶሪያ ወታደሮች ዙሪያውን ከበዋል። ፈራ። አይዞህ አለው ኤልሳ። እነሱ ጋር ካሉት እኛ ጋር ያሉት ይበልጣሉ ቢለው ምንም ሊረዳ አልቻለም። እና ምን ይላል ቃሉ?
ኤልሳዕም አለ አቤቱ ያይ ዘንድ አይኖቹን ግለጥ ብሎ ጸለየ። እግዚአብሔርም የብላቴናውን አይኖች ገለጠ። እነሆ በኤልሳዕ ዙሪያ ያሉት የእሳት ፈረሶችና ሰረገሎች ተራራውን መልተውት ነበር። አያችሁ ጸሎት አለ ማለት ነው። ሲጸልይ አይኑ ምን ሆነ? ተከፈተ። ይሄ አይደለም የነፍስ አይኑ መላእክት ዙሪያው። አሁን ይሄ አይናችን ቢከፈት ስንት ነገር እናይ ነበር፣ ግን ጨለማ ነው። አይናችን ጨለማ ነው። የሰውነት መብራት አይን ናት አለ። ብሩህ ቢሆን እናይ ነበር፣ ግን ጨለማ ነው። ስለዚህ እውነተኛውን ብርሃን ክርስቶስን ሁሌ ማስገባት አለብን። አያችሁ ከብርሃኑ ተለይተናል ማለት ነው። ከብርሃኑ ተለይተናል እና በቅዳሴያችን ላይ ውሳጣዊ አይናችንን አበራህልን ይላል። እስቲ ውሳጣዊ በሉ እስቲ። አይናችንን አበራህልን። ልክ እንደነ ቀሌዮጳ ነው። ማዕድ ላይ ሲሄድ እንጀራውን ቆርሶ ይሰጣቸዋል። ሲከፍቱት አይናቸው ይገለጣል። እሱ መሆኑን ያውቃሉ፣ ይሰወራቸዋልና ሰሎሞን ምን አለ? የጠቢብ አይኖች በራሱ ላይ ናቸው። መጽሐፈ መክብብ ምዕራፍ 2 ቁጥር 14 ወአብድሽ ውስተ ጽልመት ይሐውር። ሰነፍ ሰው ግን አለ በጨለማ ሄዳል ማለት መላእክትን አያይም፣ ረቂቁን ነገር አያይም፣ ጨለማ ውስጥ ነው ካለ በኋላ ሁለቱም መጨረሻቸው አንድ እንደሆነ አስተዋልሁ ይላል። ለተከፈተለትም ለጨለመበትም ሞት ነው። ልዩነቱ ግን ምንድነው? ክርስቲያኖች ይሄ በሕይወት እያለ አይኑ ተከፍቶለታል ማለት ነው። እግዚአብሔር አይናችን ያብራልን። ስለዚህ ቅዱስ ያሬድ ጾመ ድጓው ላይ አሁን ባቢ ጾም ቆም ነውና ወያብር አይንተ አልባቢነ ይላል። የልቡናችን አይኖች ያብራልን ይላል። ደስ አይልም ጸሎቱ? ወይክስታ አይንተ አልባቢነ የልቡናችን አይኖች ይግለጥልን። ሀበነ እግዚኦ አይንተ አይምሮ አቤቱ የእውቀት አይኖችን ስጠን ዘወትር አንተም ብቻ ያዩ ዘንድ። ደስ አይልም? ማንም ብቻ ያዩ ዘንድ? አንተም ብቻ ያዩ ዘንድ ይላል። ስለዚህ እቺ የመጨረሻ ጥቅስ ናት። እስቲ እንስማ። ጳውሎስ በኤፌሶን 1:18 እንዲህ ይላል እርሱን በማወቅ ይላል የጥበብንና የመገለጥን መንፈስ እንዲሰጣችሁ ለምናለሁ ይላል። ምን አይነት መንፈስ? የእውቀት መንፈስ እና የመገለጥ መንፈስ። አያችሁ ምን ተገለጠልን? እኛ ጨለማ። ይሄንም ጳውሎስ ግን ምን ይላል? የእውቀት መንፈስ የመገለጥ መንፈስ እንዲሰጣችሁ ለምናለሁ። ይህም አለ ሐዋርያው የልባችሁ አይኖች ሲበሩ አለ። የምናችሁ አይኖች ሲበሩ? የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳኑም ዘንድ ያለው የርስት ክብር ባለጠግነት ምን እንደሚሆን ለምናምን ከሁሉም ይበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው ይላል። ተመልከቱ። እግዚአብሔር አይናችን ይክፈትልን። ለዚህ ነው ቅዳሴ አትናቴዎስ አሁን ባለፈው የደብረ ዘይት የተቀደሰው ላይ ምን አለ አትናቴዎስ? በውጪ የተተከሉ ጆሮዎች አይደሉ የውስጣዊ ልብ ጆሮዎች ይከፈቱ፣ በውጪ የሚያበሩ አይኖች አይደሉ የውስጣዊ ልብ አይኖች ይገለጡ ይላል። በቃ ቅዳሴ ላይ ቅዱሳን ሲገለጡ ህብስቱ ተለውጦ ስጋ መለኮት፣ ወይኑ ተለውጦ ደመ መለኮት ሲሆን ያዩታል። ስለዚህ እግዚአብሔር ሰውን እንዴት አከበረው! አይገርም? ግሩምና ድንቅ አድርገህ ፈጥረኸኛልና ምን እልሃለሁ? አንድ ሰዓሊ ስዕል ስሎ መጨረሻ ምን ያደርጋል? ስሙን ነገሩ ያዟችሁ ስሙን ጽፎ ፊርማውን ይፈርምበታል። በቃ የኔ ነው ይሄ ስዕል እገሌ ባላለው ሰዓሊው ብሎ ፈርምበታል። ሰውም እንደዛ ነው። የእግዚአብሔር ስዕል ነው። ስሙ ፊርማው ነው፣ ማህተሙ ነው። ውስጣችን አርፏል። ለቤዛነት የታተምንበት ማህተም ነው። ያውም በሐላፊ ወርቅና ብር አይደለ በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። በሁለት ደቂቃ ስጠቀልለው ትምህርቴን አንድ አስደናቂ ነገር ተገኘ። ግኝቱን ያገኙት የውጭ ሰዎች ናቸው፣ በተለይ የእስራኤል ሳይንቲስቶች። ይሄን ልብ አድርጋችሁ አድምጡ። በጣም ወሳኝ፣ ሁሌ እንዳትረሱት። ከባድ ነው ግን ትንሽ ቀለል ለማድረግ ለማውረድ ሞክራለሁ። ይሄ ሰውነታችሁ እያንዳንዳችሁ አንቺም ሁላችንም ሴሉ እዚህ ኒውክለሱ ማለት ማይከሉ ሲከፈት እንደዚህ እንደ መሰላል ነው። እንደዚህ መሰላል ያዕቆብ እንዳየው መሰላል እንደዚህ መሄድ እግዚአብሔር የሰራው ነው። በመሳሪያ ሲታይ ደግሞ እነሱ ደግሞ በሚሊዮን ድረስ ማውላት የሚችል መሳሪያ ነው ያላቸው ታውቃላችሁ። ሲያዩት ወደ 6 ቢሊዮን ነው ፊደሉ እዚህ ውስጥ ያለው ማለት 1000 መጽሐፍ ቅዱስ ውስጥ ያለ ፊደል ማለት እኮ ነው። አንድ ፊደል ቢጎድል ሰው አንካሳ ይሆን በቃ ሰውነቱ ልምሾ ነው የሚሆነው። እግዚአብሔር ያስቀመጠው ነው
እና ያን ሲያዩ አሁን ሰው ከዝንጀሮ የሚባለው ነገር ወድቋል ልንገራችሁ እዚህ ሀገር ካልሆነ አላቅም የሚሰጠው ሌላው ሀገር ቆሟል ምንድነው ይሄን እንዲቆም ያደረገው ይሄ ሲፈተሽ ታየ በኋላ ደግሞ እግዚአብሔር መቼም በሰጠው ዕውቀት እንዲህ ሲመለከቱት ምን አለ መሰላችሁ 10 5 6 5 ላይ ሰልፈሪክ አሲድ ነው እንደዚህ ምህዋር አለው ብሪጅ ይሰራል 10 5 6 5 ይቆማል 10 5 6 5 ይሄን ፊደል እንጻፍ ቢባል በቀን 8 ሰዓት ብንጽፍ አንተም ውስጥ አንቺም ውስጥ እኔም ውስጥ ያለውን ፊደል 50 ምናምን አመት ይፈጅብናል የራሳችንን እንኳን ግሩምና ድንቅ አድርገ ፈጥረኛልና መሰግናለሁ ከዛ አሁን የእስራኤል ሰዎች ስለሆኑ ብሉይ ኪዳንንም ስለሚያውቁ ሳይንቲስቶቹ ዕውቀትን ከእምነት ጋር ያስተባበረ ተመራማሪ ፍቱን ነው እግዚአብሔር ዝም ብሎ አያስቀምጥም ይሄንን አሉና ያን ቁጥር ወደ ፊደላቸው ለወጡት ነው የሰማችሁ ትንሽ ከብዳል ግን እውነት ነው ጉግል አድርጋችሁ 10 5 6 5 ሲሉ መዝሙር 118 ላይ ነው የገቡት መዝሙር ስንት 118 ዳዊት አሌፍ ቤት ጋሜል ዳሌት እያለ ሄድና 10ኛዋ ላይ ዮድ ይላል የውጣ ቀዲሙ ዜናውን በይውጣ እንተ ይት ቀዳሜ ስሙ ለመድኃኒነ ዮድ እጆች ሰሩኛ በጃጁኝ ይላል አሃ አሉ የንጻፉ 5ኛ ላይ አሁንም ይላል ሀ ምትል ፊደልና ጻፉ ኢንክሪፕት ነው የሚያደርጉት ሰውነታችን ከዛ 6ኛዋ ላይ ወናት አበገደሃ ዋው ዋዌ ጻፉ ከዛ 5ኛ የሃ ወሃ ብለው ገለበጡት ቁጥሩ ምን ማለት ነው የሃ ወሃ ማለት ያህዌህ የሚል እግዚአብሔር ስም ለወጡት ማለት ነው ያህዌህ የሚለው ስሙ ለሙሴ እጸጳጦስ ውስጥ ሆኖ አያ ሸራህያ ይሄ አሼር ይሄ በዕብራይስጥ አነ ውእቱ ዘሐሎ ይሄሉ ያለውና ምኖረው እኔ ነኝ ያለው ስለዚህ እግዚአብሔር ስም ነው ዲኤንኤ ውስጥ ያለው ወደሚለው ይሰማችሁ ነው ስሙ ሕያው ስሙን ነው ለዚህ ነው ሰው መግደል ማትችለው አትችልም የንጉስን ደብዳቤ ደፍሮ መቅደድ የሚችል ማን ነው እግዚአብሔር በአራው የፈጠረውን ሰውነት ማፍረስስ የሚችለው ማን ነው የእግዚአብሔር ስም የተጻፈብን በአራውና በአምሳሉ የፈጠረን ኋላም በትንሳኤ ዘጉባኤ የሚያስነሳን ንጉሳችን ሕይወታችን እረኛችን ብርሃናችን ስሙ ጣፋጭ ሆነው ኢየሱስ ክርስቶስ ክብርና ምስጋና አምልኮትና ውዳሴ ለሱ ይገባል ያስተማረን የመከረን የአባቶቻችን አምላክ የሰማነውን በልቡናችን ላይ ያሳድርብን ወስብሐት ለእግዚአብሔር